ሌላ ያለውን ጥያቄ ስንሰራ እዚህ ጋር ያሉትን ቁጥሮች ስናይ የመጀመሪያው በ12 ይጀምራል። ከዛ 24 36 እና 48 እያለ ይቀጥላል ማለት ነው። እና በእነዚህ ቁጥሮች መካከል ያለውን ግንኙነት ስናይ ይሄኛው ሁለተኛው ቁጥር ከመጀመሪያው ቁጥር እንዴት ነው የእድገት ሁኔታው? በመጀመሪያው ላይ 12 በመደመር ነው ማለት ነው 24ን ያገኘ ነው። ሶስተኛውን ቁጥር በምናይበት ጊዜ ደግሞ በዚህኛው በሁለተኛው ቁጥር ላይ 12 ሲደመር ነው 36ን የሰጠን። እንደገና 48ን ስናይ 36 ላይ ስንት በመደመር 12 በመደመር ነው ማለት ነው። ስለዚህ እነዚህ ቁጥሮች በ12 ማለት በእያንዳንዱ ላይ 12 12 እየጨመርን ነው የምንሄደው እና በመካከላቸው ያለው ጋፕ የሁሉም ተመሳሳይ ኮንስታንት ነው። 12 በ12 በ12 ነው የሚያድገው። ስለዚህ እነዚህ ቁጥሮች የ12 ብዜት ናቸው ማለት ነው። እናም እዚህ ጋር ያለው 12 ያው እዚህ ጋር ያለው 12ን ከስንት ጋር ስናባዛ ነው የምናገኘው? ከአንድ ጋር ስናባዛ ነው። ያው የ12 ብዜቶች በምንልበት ጊዜ 12ን ከመቁጠሪያ ቁጥሮች ጋር ስናባዛ የምናገኘው ውጤት ይሆናል ማለት ነው። ስለዚህ 12 ሲባዛ በአንድ ሲሆን ስንት ይሰጠናል? 12 እናገኛለን። 12 ራሱ እናገኛለን። ሁለተኛው ደግሞ 24ን ለማግኘት 12ን ከስንት ጋር ነው የምናባዛው? ከሁለት ጋር ስንት ይሆናል? 24 ይሆናል። ሶስተኛው ላይ 12 ሲባዛ ከስንት? ከ3 ጋር 36 እናገኛለን። 12 ሲባዛ ከ4 ጋር ስንት ይሆናል? 48 ይሆናል ማለት ነው። እናም እዚህ ጋር ያለውን ነገር ወይም ደግሞ ብዜቱን ስናይ 12 ተመሳሳይ ነው። እዚህ ጋር ተመሳሳይ ነው፣ ግን እነዚህኞቹ 1 2 3 4 ያው ቫሪብል ናቸው ወይም የተለያዩ የሚለዋወጡ ቁጥሮች ናቸው ማለት ነው። እና ከአንድ ጀምረው ያው በተከታታይ ነው 1 2 3 4 እያለ ይቀጥላል። ስለዚህ ቀጣዩን ቁጥር ማግኘት አይከብደንም፣ ምክንያቱም እዚህ ጋር 1 2 3 4 እያልን ስለመጣን የሚቀጥለው 5 ይሆናል። 5ን ከስንት ጋር ነው የምናባዛው? ከ12 ጋር ይሆናል ማለት ነው። ስለዚህ ቀመሩን ለማግኘት ወይም ደግሞ ለየትኛውም ቁጥር በቀላሉ ለመስራት ምንድነው የምናደርገው? እነዚህ የሚቀያየሩ ቁጥሮችን ወይም ተለዋዋጭ ቁጥሮችን በሆነ ፊደል እንተካለን። ለምሳሌ ለብንል ለ ሲባዛ ከ12 ጋር ማለት ነው የሆነ ቁጥር እናገኛለን። 12 ሲባዛ ለ ማለት 12 ለ ይሆናል ማለት ነው። ስለዚህ ይሄኛው ቀመር ይሆናል። ይሄኛውን ቀመር በመጠቀም ነው ለየትኛውም ቁጥር ሊሆን ይችላል ያንን ቁጥር በመተካት የንድፉን አባል ማግኘት እንችላለን። ለምሳሌ የንድፉን 10ኛ አባል እንድናገኝ ከተጠየቅን ምን ማለት ነው? ያው በለ ቦታ ላይ 10 በመተካት 12 ሲባዛ በ10 ብለን እንሰራለን ማለት ነው። 12 ከ10 ጋር ሲባዛ ስንት ነው? 120 ነው የምናገኘው። ስለዚህ የንድፉ 10ኛ አባል ስንት ነው? 120 ይሆናል። ስለዚህ ይሄንን ቀመር በመጠቀም በቀላሉ የንድፉን አባላት ማግኘት እንችላለን ማለት ነው። አምስተኛ ላይ ያለውን ጥያቄ ስናይ አምስተኛ ላይ ከታች የተሰጠውን ሰንጠረዥ 5.2 አንድ የህዝብ የማመላለሻ ታታ መኪና በሰዓት 60 ኪሎ ሜትር መጓዙን ያሳያል። ስለዚህ በአንድ ሰዓት 60 ኪሎ ሜትር ነው መኪናው የተጓዘው። እዚህ ጋር እንደምናየው በአንድ ሰዓት 60 ኪሎ ሜትር፣ በሁለት ሰዓት ምን ያክል ኪሎ ሜትር? 120 ኪሎ ሜትር ነው የሄደው። በሶስት ሰዓት 180 ኪሎ ሜትር ነው የሄደው። በአራት ሰዓት 240 ኪሎ ሜትር፣ በአምስት ሰዓት 300 ኪሎ ሜትር ነው የኛው መኪና ሄደው እናም እዚህ ጋር የኪሎ ሜትሩን ሪሌሽንሽፕ ወይም ደግሞ በዚህ መኪናው የሄደበት ርቀት መካከል ላይ በእነዚህ ቁጥሮች መካከል ያለውን ግንኙነት ስንረዳ የመጀመሪያው 60 ነበር በአንድ ሰዓት ሄደው። ከዛ ከሁለት ሰዓት በኋላ 120 ኪሎ ሜትር ነው የሄደው። ከሶስት ሰዓት በኋላ 180 ኪሎ ሜትር ነው የሄደው። ከአራት ሰዓት በኋላ 240 ኪሎ ሜትር፣ ከዛ ከአምስት ሰዓት በኋላ ደግሞ 300 ኪሎ ሜትር ነው ማለት ነው። እናም እነዚህን ቁጥሮችን ስናይ 120 ላይ 120ን ለማግኘት 60 ላይ ስንት በመደመር ነው የተገኘው? 60 በመደመር ነው ማለት ነው። 180ን ያገኘነው ደግሞ 120 ላይ 60 በመደመር ነው። 240ን ያገኘነው 180 ላይ 60 በመደመር ነው። 60 በመደመር ነው። 300 ለማግኘት ደግሞ እንደገና 240 ላይ 60 በመደመር ነው ማለት ነው። ስለዚህ እዚህ ጋር እያንዳንዱ ቁጥር ላይ 60 በመደመር ነው ቀጣይ ቁጥሮችን ማግኘት የምንችለው። እናም በሁሉም ቁጥሮች መካከል ያለው ልዩነት ደግሞ ተመሳሳይ ነው። 60 ነው። ስለዚህ እነዚህ ቁጥሮች የ60 ብዜት ናቸው ማለት ነው።
60ን ከመቁጠሪያ ቁጥሮች ጋር በማባዛት ያገኘናቸው ውጤቶች ወይም ደግሞ ቁጥሮች ናቸው። ስለዚህ ምን ይሆናል? የመጀመሪያው 60 ማለት 60ን ከስንት ጋር በማባዛት? ከአንድ ጋር በማባዛት ነው። 60 ከላይ እንጻፍ ቦታ ለመጠቀም የመጀመሪያው ላይ 60 ሲባዛ በአንድ ነው ማለት ነው 60 ይሰጠን። ሁለተኛው ላይ ደግሞ 120 60ን ከሁለት ጋር በማባዛት ነው 120 ያገኘ ነው። ሶስተኛው ላይ 60 ከ3 ጋር ስናባዛ 180 እናገኛለን። ይሄ 3 ማለት 1 2 3 ስንል ምንድነው? የንድፉን ሶስተኛ አባል እንደማለት ነው። ስለዚህ የንድፉ ሶስተኛ አባል ማለት 60ን ከ3 ጋር በማባዛት ነው የምናገኘው። የንድፉን አራተኛ አባል ለማግኘት 60ን ከስንት ጋር እናባዛለን? ከ4 ጋር። ስንት ይሆናል? 240 እናገኛለን። የንድፉን አምስተኛውን አባል ለማግኘት 60 ሲባዛ በ5 ስንት ነው? 300 እናገኛለን ማለት ነው። እና ቀጣዩን ቀመሩን እዚህ ጋር ዲተርማይን ለማድረግ ወይም ደግሞ ቀመሩን ለማግኘት ምንድነው የምናደርገው? እዚህ ጋር 60 ሁሉም ጋር ኮንስታንት ነው። ስለዚህ ከታች 60 ሲባዛ ይሆንና እዚህ ጋር ያሉ ቁጥሮች ተለዋዋጭ ቁጥሮች ናቸው። 1 2 3 4 5 እያለ ይቀጥላል። ስለዚህ አሁን ይሄኛው ለምሳሌ 2 በምንልበት ጊዜ የንድፉን ሁለተኛ አባል ለማግኘት ነው። ግን የንድፉን ለምሳሌ 30ኛ አባል ለማግኘት 50ኛ አባል ለማግኘት እንዴት መስራት እንችላለን የሚለውን ለማግኘት እነዚህ ተለዋዋጭ ቁጥሮች ስለሆኑ እነዚህን ቁጥሮች በፊደል እንተካለን። ለምሳሌ ሀ ብለን ብንወስድ ይሄ ማለት የንድፉ ሀ የሚባል አባል ወይም ደግሞ ሀ ማለት የሆነ ቁጥር ነው። 10 ሊሆን ይችላል፣ 15 ሊሆን ይችላል፣ 100 ሊሆን ይችላል እና ሀያኛ የንድፉ ሀያኛ አባል። ስለዚህ 60ን ከሀ ጋር በማባዛት ነው ማለት ነው የምናገኘው። ምክንያቱም የንድፉን አምስተኛ አባል ለማግኘት 60ን ከ5 ጋር በማባዛት ነበር የሰራ ነው። ግን እዚህ ጋር ለምሳሌ ቁጥሩ የማይታወቅ ቁጥር ቢኖረን ቫልዩ የማይታወቅ ቁጥር ቢኖረን የዛን የንድፉን ሀያኛ አባል እንድናገኝ ከተጠየቀን ሀን ከ60 ጋር በማባዛት ነው ማለት ነው የምንሰራው። ስለዚህ 60 ሀ ይሆናል ማለት ነው። እና ይሄ ቀመር ይሆናል ማለት እዚህ ጋር ያለውን ቁጥሮች ንድፎችን ወይም ደግሞ የንድፉን የትኛውንም አባል በቀላሉ የምናገኝበት መንገድ ይሆናል ማለት ነው። 60 ሀ ይሆናል።